እግዚአብሔር ለታመኑት ታማኝ ነው። አባላሉ ፈጥኖ ደራሽ ነው። እዚህ ቤት ለኔ እግዚአብሔር በባሪያ አልፎ ብዙ ነገር ተናግሯል። እኛው ቸርች 01 ነውና መጀመሪያ ልጄ ሁለት እጇ እብጠት ሁለት ብብቷ ላይ ሐኪም ቤት ሆስፒታል ብትገባ የማይፈታ ነው። ኦፕራሲዮን ብትሆን አንዳንዱ በጣም የሚያስፈራ ነውና ጌታ ሆይ ልጄ ታላቅ ልጄ እንዲህ አለ፣ እማ ወዴት እንሄዳለን? ለኛ አንድ ብር የለንም፣ ይሄን እንዴት እናደርጋለን? ስል ለኔ ኢየሱስ አለ ይደርስልኛል አልኩና እዚህ ቤት መጣሁ። ሆዴ ካምቡር ይመታል። ጌታ ሆይ ምን ይሻለኛል? ደስ ብሎ ይሄን ዘይት ሄጄ ለጻኗ እጇ እንዲህ ነበር ወደ ኋላ እንዲህ ታስሯል እንዲህ። ከዛ በኋላ ያው አንዳንዴ በጣም ልጆች አመፀኛ ናቸውና እግዚአብሔር ከኔ የወጣው ቃል ነውና እግዚአብሔር በዛ ምክንያት አንዳንዴ ከኛ የሚወጣው ቃል ከባድ ነው እና እጇ እንዲህ ታስሯል። ከዛ ይሄን ዘይት ወስጄ በኢየሱስ ደም ያቤ አምላክ ታምራትን እንደምትሰራ እኔ በአይዛብ ላይ ሲሰራ አይቻለሁና አንተ ትሰራለህ ብዬ በሰዓቱ ዘይቱን ማታ ወስጄ ስራ ቦታ ሌላ ቦታ ዋልኩና ማታ ይርኩና ዘይቱን ቀባው። ማታውኑ ከውስጥ ማርስ በጣም ያስጠላ ከሁለቱ ብብቷ ላይ ብብጠት ፈነዳ። እግዚአብሔር ክብር ይሁንለት። ሁለተኛ ባለቤቴ በጣም ያስቸግራል። ዘይቱ አልቋል፣ ባዶ ነው እቃው። ባለቤቴ በጣም ጠማማ ነው። ሲጸልይ ይረግጣል። ረግጦ በኔ ላይ በእግሩ ነው አልፎ የሚሄደውና እግዚአብሔር ይባረክ። እግዚአብሔር ነው ጠማማውን የሚያቃናውና ከዛ በኋላ ወገቡ ተያዘ። ጸልይ ብለሃል፣ ጩሁ አብዝታችሁ ወደኔ ብለሃል። ይሄን ጠማማ ባል ሰጥተሃል፣ ጠማማ ልጆች ሰጥተሃል። እግዚአብሔር ሆይ እንዴት ሆኜ ነው አንተ የምጠራው ብዬ አለቀስኩ። ሳለቅስ ወገቡ ተያዘ። ወገቡ ሲያዝ ጸልይልኝ አለኝ። ጸልይልኝ ስል አታምንም። ምግብ ስር ትለኛለህ፣ ጸሎት ሰዓት ለኔ ክብተት አሰጥም፣ ትረግጠኛለህ፣ ትንቃለህ። ጸሎቴ እንዴት እንዲያድን አንተ ታምናለህ? እንደስ አራ እኔ አምናለሁ። ላንቺ ጎንዶሮ ጸልይልኝ፣ ወገቤ ተይዟል ይሆዋል። ከዛ በኋላ አቤ እንትን እቃ እንትን ነበርና ዘይት ያለቀበት እና ይሻለው። አሁንም ያው በመንገድ ላይ ለታመሙትም ስለሚቀባ ይዤ ነው የምዞረው። ውሃ ነው ዘይቱ የለም። ከዛ በኋላ እቃው ላይ ውሃ እቃ ያለቀበት ላይ ውሃ ነው ይሄ ይሰራል። ከዛ በኋላ አሁን ታምናለህ አልኩት። አዎ። ሁለተኛ አልሰድብም አልሰድብሽም። በጸሎት ሰዓት ምግብ ስሪ አትልም አልልም። ከኔ ጋር ትንበረከካለህ። አዎ። ወገቢ ይፈወሳል። አምላክ መሆኑ አንተ ከተረዳ እግዚአብሔር አንተን ይፈውሳል። እኔ አምናለሁ። ትላንት የኔ ልጅ የፈወሰ አምላክ የዚህ ባህሪ አምላክ ነው። ይህ በደንብ አልኩት አሳየውና ከዛ ውሃውን ያቤ አምላክ ፈውሶ ብዬ ወገቡ ላይ ወስጄ በኢየሱስ ደም ከዚህ በኋላ እግዚአብሔር ከኔ ጋር መኖሩን ይወቅ በደንብ ያልኩና ወገቡ ሲቀባ እስከ ዛሬ ወገቡ ተፈውሷል። አሜን። እና ሶስተኛ አሳጥራለሁና እግዚአብሔር ይባረክ። አያልቅም የእግዚአብሔር ምስክርነትና ሶስተኛ አይዛብ ግቢ ውስጥ ሞተች። ሰካራም ናት። ሙስሊም ግቢ ነው። ከዛ መሰረትን ጥሩልኛል። ስሜ መሰረትን ምን ሆናብሽ ነው? ሞተች። በቃ ታማለች። ሞተች። በቃ ሞተች። ራሷን አታውቅም። ከዛ እሷ ጋር ዘይት አይጠፋም። እሷን ጥሪልኝ በሞተች ነፍስ እች መሰረትን ጥራልኝ አለች። ባሏ መጥቶ አይጠራም፣ አያየኝም፣ አያናግሩም፣ አላናግራቸውም። ከዛ እሷ ጋር መፍትሄ አይጠፋም ስል ሚስቴ ሞታለች ነኝና ጸልያለኝ። ታዲያ የሞተ ምንነሳ ይችላል እንዴ? አው ጌታ ይችላል አልኩና ያቤ አምላክ አታሳብረኝ። ይኸው ትላንት እብጠቱን ያቀለጥክ የባለቤቴን ወገብ ያዳንክ ያቤ አምላክ አንተን እሺ ነው ምገባው አልኩና ገባውና ሴትዮዋ አፏ ላይ ዘይቱን በኢየሱስ ደም አርብዬ አፏ ላይ ሳደርግ ሴትዮዋ መንቀሳቀስ ጀመረች። አንተ ከኔ ጋር አለ እንደ ጌታ ብዙ ክብር ስጡ ለኢየሱስ ብዬ ከዛ ዘይቱን ሳረግ ሴትዮዋ ተነሳች። ተነስታ ቁጭ አለች። እኔ እኮ ዳንኩኝ መሰረት እግዚአብሔር እኔን አዳነኝ አምላክሽ አመስግኝ አለች። ቁጭ አለች። አሁንም ጮጋራ ትላለች። ሰውነቷ እንዳለ ያቃጥለኛል። አሁን እኔ ደህና ነኝ አለች። ከዛ ዘይቱ ላይ ውሃ ውስጥ አባርኬ አሁንም ሰጣዋት። ይሄን ውሃ ጠጣች፣ ተፈወሰች። ይኸው እስከ ዛሬ ያመሰገነች አምላክሽን አመስግኝ በምታመሰግኙ አምላክ ብላለች። እግዚአብሔር ይባረክ። አሜን። እና አራተኛ
የልጇ እግር አሁንም የዛች ሴትዮዋ እግር ቆርቆሮ ቆረጠ። ቆርቆሮ ሲቆርጥ 4000 ብር ጠየቁ ሐኪም ቤት አለች። አንቺ ጋር መድኃኒት አይጠፋም ስል ዘይት አልቋል፣ ግን ይሄው ውሃ ነው። ይሄ ሰውዬው አምላኩ በጣም ከባድ ነውና ይፈውሳልና ውሃ ነው። ታምኛለሽ አልኩ። አዎ ትላንት የሞተበት እኔን ያዳነ አምላክ የሱ አምላክ ያንቺ አምላክ አይደለ? አዎ። ከዛ ቀቢ ልጄ ትድናለች አለ። አሳክማም እምቢ አለ። ቁስሉ እንዳለ አፉን ከፈተ። ወስጄ ይሄን ውሃ ቀባው፣ ቁስሉ ደረቀ። እግዚአብሔርን አመስግኑ እና እግዚአብሔር ይሄን አድርጓል። አውሬ ያሳድደኝ ነበር። እግዚአብሔር ሰው ይቅርታ፣ ግን ሳልመሰክር ይሄን ቆይቻለሁ። በጣም ይቅርታ። መንፈስ ቅዱስ ሚቅር እንድልለኝ እናንተ ሚቅር ይበሉ። በጣም ቆይቷል። መንፈሳዊ ዓለም ላይ አውሬ ያሳድደኛል። ውሻ ይቦጭቀኛል። ውሻ ማለት ምላስ ነው፣ የሰዎች ምላስ። ከዛ ይቦጭቀኛል፣ ሁሌ በቃ ይቦጭቀኛል። ከዛ አንድ ቀን መጥቼ እግዚአብሔር ሰው አልፎ መንፈስ ቅዱስ አልፎ ተናገረ። ከዛን ቀን በኋላ ባሁን ብዙ ወራት ሆኗል እና ረስቻለሁና አሁን መንፈስ ቅዱስ ባይምሮዬ አመጣ። ይሄ ከዛን ቀን በኋላ መንፈሳዊ ነገሮች የሚዘበራረቁት ሁሉ ቆሟል። በሰላም ራእይ ያየው ነው። መልካም ጸሎት የጸለይኩ ነው። እግዚአብሔር መልካም አድርጓል እዚህ ቤት ላይ። ክብር ይሁን። ጨርሻለሁ። እግዚአብሔር ዘመንሽን ይባርክ። እናመሰግናለን። ድንቅ ነው። በኢየሱስ ክርስቶስ ልጆችሽ ሕያው እግዚአብሔርን የሚያገለግሉ ዘማሪያን እንዲሆኑ አሜን። አው አስመላኪዎች ዘማሪያኖች ናቸው ነበሩ አይደል? ድንቅ የሆኑ እውነት ሲዘምሩ ነበሩ። አሁን ወደ ዝማሪያቸው መለሱ። አሜን። በእውነት በኢየሱስ መለሱ። አሜን። አሁን አንቺ በድጋሚ ለምስክርነትሽ ትመጪያለሽ። አሜን። በኢየሱስም ሁለቱንም አው ልጆችሽን ወደ መድረክ ወደ ኢየሱስ ወደ ቅባታቸው አሜን መልሻለሁ። አሜን። ተባረክ። እግዚአብሔር ዘመንሽን ይባርክ።